ያለችው ደግሞ መጠነኛ ከሰፊ መለስ ያለች ነች። ለማንኛውም ቀን መሆን የምትችል ነጠላቸው ኩታ ነው ብያለው። ድርብ ነው። በጣም ትልቅ ሳይዝ ነው ያለው። እንግዲህ በጣም የሚያምር ጨርቁ ይታወቃል። ለየት ያለ ዲዛይን ነው። ይህ ልብስ እንግዲህ 3 ከለር አለው። ይሄ የምታዩት ጎመን ከለር አለው፣ ቀይ አለው፣ እንዲሁም ደግሞ ዶቃ ከለርም አለው። ቀዩ መጪው ገና ስለሆነ ለገና በዓል ማዘዝ ትችላላችሁ ማለት ነው። ይሄ ትንሽ ለየት የሚያደርገው ፊት ለፊቱ በእጅ ጥልፍ ነው የተሰራ። ፈትሉ ኖርማል ብትን ፈትል ወይም ከበድ ያለ መታ ያለ የጎንደር ፈትል ሆኖ ቀሚሱ ወይም ደግሞ ጥልፉ ፊት ለፊቱ በእጅ ጥልፍ ነው የተሰራ። የመቀነቱ ጥለት ደግሞ እንደዚህ እንደምታዩት በጣም ሰፊ ነው። ትፍትፍ ይባላል። ሰላም ፋና ነኝ ከፋና ጥበብና ሽፎን። ውድ የፋና ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? ከአሁን በፊት ባሉት ቪዲዮቻችን ስለምታዙ ስለምታበረታቱን እጅግ በጣም ከልብ እናመሰግናለን። ፋና ጥበብ እንግዲህ ሁሉንም በአንድ የሚያገኙበት ቤት ነው እንደምታውቁት። ከአሁን በፊት ባሉ ቪዲዮቻችን ሽፎን አሳይተናችኋል፣ የመነን ልብሶች አሳይተናል፣ እንዲሁም ደግሞ በማሽን የሚጠለፉ የጥልፍ የፈርጥ ልብሶችን አሳይተናል። ሌላው ደግሞ የምንሰራቸው የፈትል ልብሶችን ሁሉንም አይነት የትኛውንም አይነት የሀገር ባህል ልብስ ነው የምንሰራ። የፈትል ሲባል የአክሱም ፈትል አለ፣ የጎንደር ፈትል አለ፣ እንዲሁም የጎጃም የፈትል ቀሚሶች ከነጥልፋቸው በሁሉም ዲዛይን እንሰራላችኋለን። እሺ ተሰርቶ ያለቀላቸውን የአክሱም ልብሶችን እናሳያችኋለን። ዛሬ የምንጀምረው እንግዲህ ከዚህ ከምታዩት በጣም ከሚያምር ቆንጆ የአክሱም ፈትል ነው። ፈትሉ የአክሱም ነው። በጣም ቀላልና ማሽን ውስጥ ሲገባ የሚመሸን እንዲሁም ደግሞ ማሽን ውስጥ ገና ሳይገባ እንደምታዩት በጣም የተጠረጠረ የሚመሸን ቆንጆ ጥርጥር አንደኛ ደረጃ የአክሱም ልብስ ነው። የአክሱም ልብሶችን ስናይ ደግሞ ብዙ አይነት ደረጃ አለው። አንደኛ፣ ሁለተኛ እንዲሁም 3ኛ ደረጃ አለው። ይሄ እዚህ ጋር የምታዩት አንደኛ ደረጃ የአክሱም ፈትል ነው። የአክሱም ፈትሎች ፈትላቸው በጣም ቀላልና የሚጠረጠሩ ናቸው። ማሽን ውስጥ ሳይገቡ ሳይመሸኑ የተጠረጠሩ ናቸው በመሰፋት ብቻ። ማሽን ውስጥ ሲገቡ ደግሞ ከዚህ የበለጠ ይጠረጠራሉ ማለት ነው። የነጠላ የመቀነቱና የቀሚሱ ከኋላ የሚሆነው ዲዛይን በሽመና የሚሰራ ሲሆን ፊት ለፊቱ ላይ ያለው ዲዛይን ደግሞ በእጅ ጥልፍ የሚሰራ ነው። የአክሱም ልብሶች በእጅ ጥልፍ ነው የሚታወቁት። ሌላ አይነት ፈትል ልብሶች ደግሞ በደንበኛ ምርጫ በማሽንም ሊሰሩ ይችላሉ ማለት ነው። እዚህ ጋር የምናየው እንግዲህ መቀነቱ በሽመና የተሰራ ነው። የቀሚሱ እግር ደግሞ ኋላው ላይ የሚሆነው ዲዛይን ይህንን ይመስላል። ሰፋ ያለ ነው። ከፊት ለፊት ባለው በወራጅ ጥልፍ ሳይዝ የተሸመነ የሽመና ልብስ ነው። ነጠላ መቀነቱ እንዲሁም የቀሚሱ እግር በሽመና ከተሰራ በኋላ ፊት ለፊቱ በሽመናው ዲዛይን መሰረት በእጅ ጥልፍ ይሰራል። ብዙ ሰዎች ሀበሻ ልብስ በእጅ ጥልፍ ነው የሚወዱት። በጣም ቀላልና ለስላሳ ምቾት ያለው ስለሆነ ማለት ነው። ይሄ እንግዲህ ማሽን ውስጥ ሳይገባ እንደዚህ እንደምታዩት በጣም ጠርጠር ብሏል። ሲገባ ደግሞ ከዚህ የበለጠ ይጠረጠራል። ሲለበስ ደግሞ በጣም ቀላል ነው ማለት ነው። ጥልፉም የእጅ ነው። ፈትሉ በጣም ቀላል ነው። በእጅ ስንይዘውም ስንለብሰውም ቀለል ያለ ነው ማለት ነው። ይሄ እንግዲህ የእጅ ጥልፍ ስለሆነ ቆንጆ ሆኖ ከትልቅ ነጠላ መቀነት ጋር ተሰርቶ አልቆለት፣ ነጠላው እንዲሁ ድርብ ነው ወይም ኩታ ብለን የምንለው ተደርቦ የሚዘጋጀው ነው እንጂ እንደ መነን ነጠላ ሲንግል አይደለም። የዚህ የአክሱም ፈትል ዋጋ እንግዲህ በእጅ ጥልፍ ነው ብለናል። ተሰርቶ አልቆለት 42,000 ብር። በቀጣይ ደግሞ የምናሳያችሁ ይህም አሁን በተመሳሳይ በእጅ ጥልፍ የተሰራ አንደኛ ደረጃ የአክሱም ፈትል ቀሚስ ነው። ይህን የጥለት ዲዛይን ብዙ ጊዜ እናውቀዋለን። ወርቃማና ቢጫና ጥቁር የበዛው ነው መደቡ። በጣም የሚያምር ለሙሽራ እናት ማድረግ ይቻላል። ለመልስ ፕሮግራም ቢሆን በጣም የሚያምር ቆንጆ የባህል ይዘቱን የማይለቅ ነው። የትኛውም ጊዜ ላይ ሲለበስ የአክሱም ልብሶች ጊዜ አይሽራቸውም። ፋሽን የሚያልፍበት አይነት ስራ አይደለም ማለት ነው። ፈትል ያው ቆንጆና ጊዜ የማይሽረው ልብስ መሆኑ ይታወቃል። የዚህም ልብስ በተመሳሳይ ቀሚሱ ፊት ለፊት ላይ ያለው በእጅ ጥልፍ የተሰራ ነው። መቀነቱ እዚህ ጋር የምናየው እንዲሁም የቀሚሱ እግር ደግሞ ከኋላ የሚሆነው እና ደግሞ የነጠላው ጥለት በሽመና የተሰራ ነው ማለት ነው። በሽመናው መሰረት ፊት ለፊት ላይ ያለው ዲዛይን በእጅ ጥልፍ የሚሰራ ቆንጆ ለስላሳ አንደኛ ደረጃ የአክሱም ጥልፍ ነው። ጥልፉም ፈትሉም ማለት ነው። የአክሱም ፈትሎች ነጠላቸው ደግሞ እንደ መነን አይደለም፣ ድርብ ነው የሚሆኑት። በጣም ትልቅ ናቸው። ለቤተ ክርስቲያን አጣፍቶ መልበስ ለሚፈልግ ሰው በጣም ትልቅ በቂና ከበቂ በላይ ነው። ይህ ልብስ እንግዲህ ቆንጆ ሆኖ ተሰርቶ አልቆለት 35,000 ብር ነው። ይህ እንደምታዩት አልተመሸነም። ማሽን ውስጥ ሲገባ ደግሞ ከዚህ የተሻለ በጣም ጠርጠር ይላል። ሲጠረጠር ደግሞ ልብሱ በጣም ያምራል ማለት ነው። ሌላው ደግሞ እኔ የለበስኩትን ስንመለከት ይሄ የምታዩት ቆንጆ አንደኛ ደረጃ የአክሱም ልብስ መጠነኛ የጥለት መጠን ያለው ነው። መቀነቱ እንደምታዩት በጣም ቀለል ያለ ነው። ቆንጆ ነው። የመቀነቱ ጥለት
የቀሚሱ ከኋላ እግሩ ላይ ያለው ዲዛይን እንዲሁም ደግሞ ነጠላው ላይ ያለው ዲዛይን በሽመና የተሰራ ነው። በሽመናው መሰረት ፊት ለፊቱ ላይ ያለው በእጅ ጥልፍ ቆንጆ ለስለስ ብሎ የሚሰራ ዲዛይን ነው። ብዙ ጊዜ የአክሱም ልብሶች ደረታቸው እጅዬ ሙሉ ሹራብ ስራ ወይም ዝርግፍ ሆኖ ነው የሚሰሩ። ፈትል ስለሆኑ የድሮ ስታይል አይነት የድሮ ዲዛይን አሰራር ነው የሚሰሩ። ጥልፋቸው ደግሞ በእጅ ጥልፍ ማለት ነው ተሰርቶ የሚያልቅላቸው። ይህ እንግዲህ ቆንጆ ሆኖ ተሰርቶ አልቆለት 32 ሺህ ብር ማለት ነው። በጣም የሚያምርና ቀለል ያለ የአክሱም ፈትል ልብስ ነው። እዚህ ጋር የምንመለከተው ደግሞ ጨርቃቸውና የእጅ ጥልፉ ሁሉም አክሱም ልብሶች ተመሳሳይ ናቸው። የተለያየ ስታይል እና የተለያየ የጥለት ዲዛይን ስላለ ነው ያሉትን ዲዛይኖች በሙሉ እያሳየናችሁ ያለ ማለት ነው። እዚህ ጋር የምንመለከተው በጣም የሚያምር ፈካ ያለ ከለር አገባቡ እንደምታዩት ብዙ አይነት ከለር ስላለው ደመቅ ያለ ነው። 2 መደብ ብቻ አይደለም እንደምትመለከቱት ብዙ የተለያየ ከለሮች ገብቶለታል። በጣም ያምራል። ይህም በተመሳሳይ መቀነቱ፣ ነጠላው እንዲሁም የቀሚሱ እግር በሽመና የተሰራ ነው ማለት ነው። እዚህ ጋር የምትመለከቱት እንግዲህ የቀሚሱ እግር ወይም ከኋላ የሚሆነው ዲዛይን ነው። ይሄ በሽመና ከተሰራ በኋላ በዚህ መሰረት በፊት ለፊቱ በእጅ ጥልፍ ይሰራል ማለት ነው። እንደሚታወቀው እንግዲህ የአክሱም ልብስ ሁሌም በእጅ ጥልፍ ነው የሚሰሩ። ነጠላቸው ደግሞ እንደ መነን ነጠላ ሲንግል ነጠላ አይደለም። በጣም ቀላልና ስለሚጠረጠር ተደርቦ ኩታ ተብሎ ነው የሚጠራው። ሳይዙም ደግሞ በጣም ትልቅ ነው ማለት ነው። እንደዚህ ተሰርቶ አልቆለት ቆንጆ ሆኖ የእጅ ጥልፍ ነው። የአክሱም ፈትል ነው ተሰርቶ አልቆለት በሚያምር ፈትል በአንደኛ ደረጃ የአክሱም ጨርቅ 35 ሺህ ብር ማለት ነው። እሺ በመቀጠል ደግሞ የምናሳያችሁ እስካሁን ያሳየናችሁ የእጅ ጥልፍ የአክሱም ቀሚሶች የጥልፍ መጠናቸው ሰፋ ሰፋ ያለ ነው። እዚህ ጋር ያለችው ደግሞ መጠነኛ ከሰፊ መለስ ያለች ነች። ለማንኛውም ቀን መሆን የምትችል ለበዓል ሊሆን ይችላል፣ ወይም ደግሞ እንዲሁ ለቤተ ክርስቲያን መሆን እንድትችል ጠበብ ብላ የተሰራች አንደኛ ደረጃ የአክሱም ልብስ ነች። በጣም የሚያምር ቆንጆ ስራ ነው። ደጋግሜ እንደተነገርኩት ደግሞ መቀነቱ እንዲሁም የቀሚሱ እግርና ኩታው ላይ ያለው ሽመና ቆንጆ ሆኖ በሽመና የተሰራ ነው። በሽመናው ዲዛይን መሰረት ፊት ለፊት ላይ ያለው እንደምታዩት በጣም የሚያምር ልቅም ያለ የእጅ ጥልፍ ነው። የአክሱም ልብሶች በተደጋጋሚ ሁሌም በቪ ነው የሚሰሩት። ጥልፋቸውም ደግሞ በእጅ ጥልፍ ነው የሚሰሩት ማለት ነው። ፈትላቸውም በጣም ቀላልና የሚጠረጠር በመሆናቸው ነው የሚታወቁ የአክሱም ልብሶች። ይህም ደግሞ አንደኛ ደረጃ ቆንጆ መጠነኛ ጥለት ያለው የአክሱም ልብስ ነው። ኩታውም ትልቅ ነው፣ መቀነቱም በቂ ነው። ይሄ ደግሞ ማሽን ውስጥ ሲገባ ከዚህ የበለጠ ይጠረጠራል ወይም ደግሞ ይመሸናል ማለት ነው። ይሄ እንዲሁ ፈትሉ በራሱ ሲሰፋ ብቻ የተሸበሸበው ዲዛይን ነው እንደምታዩት። ማሽን ውስጥ ሲገባ ደግሞ ከዚህ የበለጠ ነው የሚጠረጠረው ማለት ነው። ይሄ እንግዲህ ተሰርቶ አልቆለት መጠነኛ የጥለት ሳይዝ ስለሆነ ያለው ተሰርቶ አልቆለት የእጅ ጥልፍ ነው። አንደኛ ደረጃ የአክሱም ጨርቅ ነው። ጨርቁ ፈትሉ ጠቅላላ ተሰርቶ አልቆለት ዋጋው 28 ሺህ ብር ማለት ነው። በመቀጠል ደግሞ የምናሳያችሁ ከሰፊዎቹ አሁን ካሳየናችሁ ከጠባቡም ደግሞ የተወሰነ ሰፋ ያለ እንዲሁም ደግሞ የጥለቱ ዲዛይን ለየት ያለ ማለት ነው። መጀመሪያ ያሳየናችሁ አሁንም ይሄ በመቀጠል የምናሳያችሁ የጥለት ዲዛይናቸው ሁሉም የተለያዩ ናቸው። ምናልባት የከለር መቀራረብ ሊኖር ይችላል። የዚህ እንግዲህ የሽመናው ዲዛይን ይህንን ይመስላል። በጣም የሚያምር ቆንጆ ዲዛይን ነው። ቀለል ያለ መጠኑን ደግሞ መካከለኛ የሚባል ማለት ነው። በሽመናው ዲዛይን መሰረት ፊት ለፊት ላይ ያለው ጥልፍ እንግዲህ ይሄንን ይመስላል። በጣም የሚያምር ቆንጆ ዲዛይን ነው። ጠቆር ያለ መደብ ነው ያለው፣ ግን ብዙ አይነት ከለር ስላለው ፈካም ያደርጋል። ደግሞ የጮኸ ከለር የሚባል አይደለም ማለት ነው። የነዚህ የዛሬ ያሳየናቸው በሙሉ አክሱም ልብሶች ነጠላቸው ኩታ ነው ብያለው፣ ድርብ ነው። በጣም ትልቅ ሳይዝ ነው ያለው። ፈትላቸውም ደግሞ እንደዚህ ማሽን ውስጥ ሳይገቡ የተጠረጠሩ ናቸው። ማሽን ውስጥ ሲገቡ ደግሞ ከዚህ የበለጠ ይጠረጠራሉ። ይህ እንግዲህ ተሰርቶ አልቆለት ቆንጆ ሆኖ በእጅ ጥልፍ ነው ሁሉ ነገሩ ጥንቅቅ ብሎ የሚያልቅ። ጀርባው ደግሞ ሽመና ነው። ተሰርቶ አልቆለት 35 ሺህ ብር ነው። በመቀጠል የምናሳያችሁ ደግሞ እኔ ከለበሱት ጋር ተመሳሳይ ዲዛይን ያለው በጣም የሚያምር ቆንጆ አንደኛ ደረጃ የአክሱም ፈትል ነው። የአክሱም ፈትሎች ብዙ አይነት ዲዛይን ነው ያላቸው። ከነዚህ ካሳየናቸው ውጭም ተጨማሪ የፈለጉትን ዲዛይን ቢልኩልን በመረጡት ዲዛይን ይሰራል ማለት ነው። ሁሉም ደግሞ የስፌት ዲዛይናቸው አንገታቸው ወገባቸው በላስቲክ ሹራብ ስራ ወይም ደግሞ እጅዬ ሙሉ ዝርግፍ ተብለው የተሰሩ ናቸው። ፊት ለፊታቸው የሁሉም ቀሚሶች የእጅ ጥልፍ ነው። ጀርባው ላይ የምናየው ደግሞ የሽመና ነው ማለት ነው።
እነዚህ በአንደኛ ደረጃ ሁሉም ያሳየናችሁ የአክሱም ልብሶች ናቸው ማለት ነው። እሺ እስካሁን ባለው ቪዲዮአችን እንግዲህ ያሳየናችሁ አንደኛ ደረጃ የአክሱም ልብሶችን በእጅ ጥልፍ ጥንቅቅ ብለው የሚሰሩት ነው። በዚህ ቪዲዮ መጨረሻ የምናሳያችሁ ደግሞ ፈትል ሆነው ወይም ደግሞ ማቴሪያላቸው ከመነን ውጭ ሆነው በማሽን ጥልፍ የሚሰሩ ዲዛይኖችን ነው ይዘንላችሁ የቀረብን። እዚህ ጋር የምንመለከተው እንግዲህ በጣም የሚያምር ጨርቁ ይታወቃል፣ ለየት ያለ ዲዛይን ነው። ስትራይፕ መስመር ያለው ከመነን ወፈር ይላል፣ ከፈትል ደግሞ ሰሳ ይላል። እንደዚህ አይነት ጨርቆች ብዙ ጊዜ ለክረምት ወቅት ላይ ቢለበሱ በጣም ሙቀትም አላቸው፣ ምቾትም አላቸው፣ ቆንጆ ናቸው። በእጅ ጥልፍ ይሰራ ካሉም በእጅ ይሰራሉ። ብዙ ጊዜ ደግሞ እነዚህ አይነት ዲዛይኖች በማሽን ነው የሚሰሩት። ይህ ልብስ እንግዲህ 3 ከለር አለው። ይሄ የምታዩት ጎመን ከለር አለው፣ ቀይ አለው፣ እንዲሁም ደግሞ ዶቃ ከለርም አለው። ቀዩ መጪው ገና ስለሆነ ለገና በዓል ማዘዝ ትችላላችሁ ማለት ነው። ፊት ለፊት ላይ የምታዩት ሰፋ ያለ ቆንጆ በማሽን የተጠለፈ የማሽን ጥልፍ ነው። ሲንጀር ነው። ብዙ ደረቅ አይደለም፣ ለስለስ ያለ ነው። ሲለበስም ደግሞ ከበድ ያለ አይደለም፣ ቀለል ያለ ነው። ጨርቁም ራሱ ፈትል ስላልሆነ ከመነን ወፈር ይላል፣ ነገር ግን ቀለል ያለ ነው ማለት ነው። እንደምታዩት እጁ አጓጉል፣ ደረቱ ቪ፣ መቀነቱ ደግሞ ነጠላ መሆን ይችላል። ትልቅ ሳይዝ ያለው ቆንጆ ወይ ሙሉ ነጠላ ነው የሚሆነው፣ ካልሆነ ደግሞ መቀነት ብቻ ነው የሚሆነው። ይሄ እንግዲህ ተሰርቶ አልቆለት በየትኛውም ከለር በቀይ ሊሆን ይችላል፣ በዶቃ እንዲሁም በዚህ በጎመን ከለሩ ተሰርቶ አልቆለት በማሽን ጥልፍ 12000 ብር ነው። በቀጣይ ደግሞ የምናሳያችሁ እንግዲህ የአክሱም ፈትሎች በጣም ቀላል ናቸው፣ እንዲሁም ደግሞ ሁሌም በእጅ ጥልፍ ነው የሚሰሩ ብለናል። ይህ የምናሳያችሁ ደግሞ ከአክሱም ፈትል ወጣ ያለ ብዙ ጊዜ ጎንደር ላይ የሚዘጋጅ ፈትል ነው። ወፈር ያለ ነው፣ መታ ያለ ነው። ከአክሱም ፈትል ይሄ ከበድ ይላል፣ ይሄ ወፈር ይላል። እንደዚህ አይነት የፈትል ልብሶች ደግሞ ለወቅቱ ቀዝቀዝ ላለ ወቅት ነው ብዙ ጊዜ የሚሆኑት። በሙቀት ሰዓት ቢለበሱ በጣም ስለሚሞቁ ክረምት ላይ ወይም ቅዝቃዜ ባለበት ወቅት ቢለበስ ምቾትም ሙቀትም ይሰጣል ማለት ነው። ይህ እንግዲህ ፈትሉ ቆንጆ መታ ያለ ቀጭን ፈትል ሆኖ የተወሰነ ከበድ ይላል ከአክሱሙ አንጻር፣ ያን ያክልም የሚጠረጠር አይደለም። የአክሱም ልብስ በመጠርጠር በመሸብሸብ ይታወቃል። ይሄ ደግሞ ብትኑ ነው እንደዚህ እንደምታዩት። ይሄ ትንሽ ለየት የሚያደርገው ፊት ለፊቱ በእጅ ጥልፍ ነው የተሰራ። ፈትሉ ኖርማል ብትን ፈትል ወይም ከበድ ያለ መታ ያለ የጎንደር ፈትል ሆኖ ቀሚሱ ወይም ደግሞ ጥልፉ ፊት ለፊቱ በእጅ ጥልፍ ነው የተሰራ። የመቀነቱ ጥለት ደግሞ እንደዚህ እንደምታዩት በጣም ሰፊ ነው፣ ትፍትፍ ይባላል። የቀሚሱ ጥለትም ይሄ እዚህ ጋር ከጀርባ የምንመለከተው ብዙ አይነት ከለር ያለው እስከ ወገብ ድረስ የሚደርስ ለየት ያለ ዲዛይን ያለው ነው። እንደዚህ ትፍትፍ ዲዛይኖች በፎቶ ብዙ አይነት አለው። አማራጭ ከፈለጉ ብዙ አማራጮችን እንልክላቸዋለን። እነሱም ደግሞ ሌላ አይነት የትፍትፍ ወይም የጥለቱ ዲዛይን ሌላ ያዩት ካለ የመረጡትን ዲዛይን መላክ ይችላሉ። ይሄ እንግዲህ ቆንጆ የትፍትፍ ፈትሉ ደግሞ መታ ወፈር ያለ የጎንደር ፈትል ነው። ጥልፉ ደግሞ የእጅ ጥልፍ ነው ማለት ነው። በእጅ ጥልፍ እና በማሽን ጥልፍ ሲሆን ዋጋቸው ይለያያል፣ ውበቱም ይለያያል። ይሄ ግን በእጅ ጥልፍ ነው የተሰራ። ይሄ እንግዲህ በእጅ ጥልፍ ተሰርቶ አልቆለት ቆንጆ ሆኖ 16000 ብር ነው ማለት ነው። በመቀጠል ደግሞ የምናሳያችሁ ፈትሉ መታ ያለ ወይም ወፈር ያለ የጎንደር ፈትሉ ነው። ጥልፉ ደግሞ የማሽን ወይም የሲንጀር ብለን የምንጠራው ጥልፍ ዲዛይን ነው ማለት ነው። የሲንጀር ዲዛይን የሲንጀር ጥልፍ የትኛውንም አይነት ከለር ወይም ዲዛይን ማሰራት ይችላሉ። እነሱ የመረጡትን የፈለጉትን መላክ ይችላሉ ማለት ነው። እዚህ ጋር የምናየው እንግዲህ በጣም ሰፋ ያለ ቆንጆ 3 ከለር መደብ ያለው የሚያምር ጥልፍ ነው። በጣም ሰፊ ነው። ከስር ደግሞ ምንም አይነት መስቀልም ፍላወር የለውም። ከላይ በመጣው ስፋት ልክ ነው ከታች የወረደ እንደምታዩት። ይሄ የፎቶ ዲዛይን ነው። ፎቶ ዲዛይኑ ከስር ባዶ ነው። እኛ ደግሞ ይሄ ነጭ ባዶ ፈትል እንዳይሆን ፊት ለፊቱ በጣም ሰፊ ስለሆነ ቀለል ያለ መንገድ ወይም ጫፉ ባዶ እንዳይሆን የተወሰነ ጥልፍ አድርገንበታል ዙሪያውን። ከዛ ውጭ ሌላ ምንም አይነት ዲዛይን የለውም። እነዚህ ፈትሎች እንግዲህ ትልቅ ነጠላና መቀነት ደግሞ እንደ ደንበኛ ምርጫ ከፈለጉ መቀነት ይጨምርበታል። እንደዚህ አይነት ፈትሎች ደጋግሜ እንደተናገርኩት ለክረምት ለቅዝቃዜ ወቅት ቢሆኑ በጣም ተመራጭ ናቸው። ወፈር ያሉ ናቸው፣ በጣም ደግሞ ሙቀት ስላላቸው ማለት ነው። ብዙ ጊዜ የፈትል ዲዛይን ሲሰፋ የስፌት ዲዛይኑ አንገቱ ቪ፣ ወገቡ ደግሞ ዙሪያ ላስቲክ ወይም ሹራብ ስራ ዝርግፍ ተብሎ የሚታወቅ ነው። ከዛ ውጭ የስፌት ስታይል ብዙም አይታወቅም። ነገር ግን ሸፒም ከፈለጉ ፈትል በሸፒ ማዘዝ ይችላሉ። ጀርባ ጥቅጥቅም ከፈለጉ እንደ ደንበኛ ምርጫ ጀርባ ጥቅጥቅ ማዘዝ ይችላሉ ማለት ነው። ይሄኛው እንግዲህ አንገት ቪ፣ ሹራብ ስራ ዝርግፍ፣ እጅጌ ሙሉ ኖርማል ጥልፉ ሰፋ ብሎ የወረደ ነው። ነጠላውም ደግሞ ጥለቱ ተመጥኖ በሲንጀር የተጠለፈ ነው። ፈትሉ ደግሞ መታ ያለ
ቀጭን ለስለስ ያለ የጎንደር ፈትል ነው ብለናል። የዚህ እንግዲህ እዚህ ላይ ባለው ዲዛይን ቆንጆ ሆኖ ተሰርቶ አልቆለት 18 ሺህ ብር ነው። ሌላ አይነት ከለር ዲዛይን መምረጥ ከፈለጉ ደግሞ የትኛውንም አይነት ዲዛይን መርጠው ፈልገው ልከው በዲዛይኑ መሰረት ዋጋ ወጥቶላቸው ይሰራል ማለት ነው። በዛሬ ቪዲዮአችን ያቀረብንላችሁ ልብሶች እነዚህን ይመስሉ ነበር። በቀጣይ ቪዲዮ ደግሞ ሌላ ቆንጆ አዳዲስ ያልታዩ ልብሶችን ይዘንላችሁ እንቀርባለን። በእስከዛሬ ቪዲዮአችን ስለምታበረታቱን፣ ስለምታዙን፣ ስለምታዩ፣ ሰብስክራይብ ስለምታደርጉ፣ ላይክ እንዲሁም ሼር ስለምታደርጉ እጅግ በጣም እናመሰግናለን። ቤተሰብ ይሁኑ፣ ይቀላቀሉ። የዛሬ ቪዲዮአችን ይህንን ይመስላል። ሰላም ቆዩ።